እነሱን ጓሮ ነበር የቀበራችኋቸው? በጣም ተኩስ ሲበዛ እንደዚህ ኩርትም ብዬ ልጄ ጋር ቁጭ አልኩኝ። እህቴም እዛው ስሬ ቁጭ አለች። አራቱም እዛ ወድቀዋል። ጎተትኳቸው፣ ሳብኳቸው፣ ብስባቸው ምን ብላቸው አልቻልኳቸው። እንዳለሽ እንዴ ልጄ ደህና ነሽ? ምንም አልሆንሽ? እግርሽም አልተቆረጠ እጅሽም አልተቆረጠ? አልሐምዱሊላህ ብዬ እቅፍ አደረኳት። ምን ጊዜም በየቀኑ እነሱን ሳላስታውስ እንቅልፍ ወስዶኝ አያውቅም። ማንሳት አልቻልኩም። ዞኬ እንዳለበስኳቸው ሁለተኛ ሀዘን ቤቴ መጣ ማለት ነው። የዛሬዋ ባለ ታሪካችን ባለቤቷንና ሁለት ጎረቤቶቿን ጓሮ አቀብራለች። የ16 ዓመት ብቸኛ ሴት ልጇም ልደቷን ባከበረች ሰሞን አርፋባታለች። ከልጅነቷ ጀምሮ በብዙ መከራና ውጣ ውረድ አልፋ መከራን ድል የነሳችው ጠንካራዋ ሴት ዛሬ ላይ ፈጣሪዋን እያመሰገነች በምስጋና ትኖራለች። እናም በእኔ የደረሰ በሌሎች ኢትዮጵያውያን እናቶች ላይ እንዳይደርስ ታሪኬን ላካፍል በማለት ከደሴ ከተማ ተነስታ አዲስ አበባ ተገኝታለች። ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ራስሽን ከማስተዋወቅ እንጀምር እስኪ። ኮከቤ ሰይድ እባላለሁ። ያው ተወልጄ ያደግኩት በአማራ ክልል ደቡብ ወሎ ዞን ወረባቦ ወረዳ ነው። ያው እድሜ ለትምህርት ሲደርስ በወረባቦ ወረዳ ሆሌ አንደኛ ደረጃ ትምህርት ቤት ከ1 እስከ 4ኛ ክፍል ተምሬያለሁ። ከ4 ወደ 5 እንዳለፍኩ 1987 ክረምት ላይ ወደ አዋሳ ሄድኩኝ ከቤተሰብ ጋር። አዋሳ ሐይቅ ዳር ትምህርት ቤት አንደኛ ደረጃ ትምህርት ቤት 5ኛ እና 6ኛ ክፍል ተማርኩኝ። ወደ 7 ሳልፍ እዛ ትንሽ አንዳንድ ጾታዊ ትንኮሳ ምንም ስለነበረብኝ እሱን ሽሽት ወደ ወሎ ተመልሼ መጣሁ ማለት ነው። በ90 ዓመተ ምህረት 90 ላይ ቢስቲማ አንደኛ ደረጃ ትምህርት ቤት 7ኛ ክፍል ትምህርቴን ቀጠልኩ። ነገር ግን ያኔ ያው አዋሳ የነበረው ኑሮ የትምህርት ቤት ቅርበት የከተማ ስልጣኔ እዛኛው አካባቢ ላይ ስላልነበር በእግሬ ቢያንስ 1 ሰዓት ተጉዤ ነበር የ7ኛ ክፍል ትምህርቴን መማር። ያለኔ በጣም ከባድ ጊዜ ነበር እና እናቴ በልጅነቴ ሟች ናት። ያሳደገችኝ አክስቴ ናት። አክስቴ እናቴ ናት፣ የእናቴ ምትክ ናት። እናቴ ታናሽ እህት ናት፣ እሷ መሀን ናት። እናቴ ስትሞትም አላቃትም። 5 ዓመት ልጅ ሆኜ ነው የሞተችው ይሉኛል፣ ግን እኔ መልኳም አላቃትም። ዞሮ ዞሮ አክስቴ በጥሩ ሁኔታ ነበር ያሳደገችኝ እስከ 4ኛ ክፍል ድረስ ስማር ማለት ነው። ነገር ግን 2ኛ ክፍል ስማር ለጮኛ ሰጥታኝ ነበር። እሱ 6ኛ ክፍል የሚማር ልጅ እኔ 2ኛ ክፍል እየተማርኩ በቤተሰብ ቃል ተገባብተው ነበርና እናቴ ግን ጎበዝ ስለነበረች እናቴ የምልህ አክስቴን ነው። እሱም ትምህርቱን ሲጨርስ ልጄም ትምህርቷን ስትጨርስ ነው የሚፈላለጉት። ለሌላ ሰው ግን ልጄን አልሰጥም ዞሮ ቃል ገብቻላችኋለሁ ብላቸው ነበርና እኔ ደግሞ ያኔ ልጅነት ስለነበር ልጁ ማርዬ ነው የሚባለው። የማርዬ ጮኛ ሲባል እኔ በቃ በጣም ነው የምሮጠው ልጆች እንዳያገኙኝና እሱ ጮኛ እንዳልባል ወይ ከፊት ከተማሪ ፊት ነው ሮጬ ወደ ቤት የምገባው። ወደ ትምህርት ቤትም ስሄድ የምሄደው እንዲሁ ደግሞ ወደ ቤትም ስመጣ ወይ ከተማሪ ኋላ መምጣት አለብኝ ወይ ከተማሪ ፊት። ምክንያቱም እኔ በዛን ጊዜ ህፃንም ስለነበርኩ ጮኛ የሚባለውን ነገር እንደ ነውር ነበር የምቆጥረው ማለት ነው። እና ያ ሁኔታ ስለነበር ከሐዋሳ ስመለስ ይሄን ያህል አመት ጠብቄያለሁ ጮኛዬ ናት ደግማ እንዳትሄድብኝ የሚል ቤተሰብ ጋር እንትን አለ። እኔ ደግሞ በፍጹም ማንም በነፃነት ትምህርት መማር ነው የምፈልገው የሚል አላማ ነበርና 7ኛ ክፍል እዛ ቢስቲማ አንደኛ ደረጃ ትምህርት ቤት ገብቼ
ስማር መጽሐፍ የፈረመልኝ እሱ ነበር እና ወላጅ ይዤ ሲሄድ መጽሐፍ ተፈርሟል ተባልኩኝ። ማን ነው የፈረመው? ለእኔ መጽሐፍ የፈረመልኝ ማን ነው ንገሩ ስላቸው ማርዬ ነው የፈረመልሽ አሉኝ። በጣም ተናደርኩ። ለምን? እሱ ያኔ ሀይቅ ነው የሚማረው እንግዲህ 17 ኪሎ ሜትር ርቆ ሃይስኩል የነበረው ሀይቅ ስለነበር ማለት ነው። እና ከዛ መጥቶ ነው ያን መጽሐፍ ፊርማ የፈረመው እና በጣም ተናደርኩ። ለምን ፈረመ? ከዛ በኋላ ከፍተኛ ጫና እያረፈብኝ መጣ። ሐዋሳ ያው ሳይክልም ምንም በሱሪ ነው የምንነዳው፣ በሱሪ ነው የምንማረው፣ ቀሚስ አናውቅም። እና ያንን እንደለበስኩ ነው እዛ ትምህርት ቤት የገባሁት። የማህበረሰቡ እሴት፣ ባህል፣ ሃይማኖት ደግሞ ያን አይፈቅድም። የግድ እንደገና ተመልሼ ያንን መላመድ ነበረብኝ እና ወደ ቤት ስሄድ ይከተሉኛል፣ ሰዓቴን ይፈታሉ፣ ካላወራሽን እንዲህ አይነት ነገሮች እንትን ሲሉ እሱም መጣላት ጀመረ። እኔ ላይ እንደዛ አይነት ጫና የሚያሳድሩ ልጆችን ያው ጮኛ አይደለም መጣላት እንደዛ ጀመረ እና ያ አመት ለእኔ የስቃይ አመት ነበር። ዞሮ ዞሮ ማለት ምንም ያልተመቸ፣ አንደኛ የመንገድ ርቀት አለ፣ ቤተሰቦች ገጠር ነው የሚኖሩት። እሱ ጋር ተያይዞ ከባድ ስለነበር እንደምንም 7ኛ ክፍል ጨረስኩ። ከ7ኛ ክፍል ጥሩ ተማሪ ነበርኩ፣ ሞካሪ ተማሪ ነበርኩ። 7ኛ ክፍል ከጨረስኩ በኋላ ትምህርቴን አቋረጥኩኝ። ምክንያቱም ያንን ጫና መቋቋም አልቻልኩም። ትምህርቴን አቋርጬ ወደ ጅቡቲ መንገድ ጀመርኩ። 8ኛ ክፍል በመማርበት በ91 ዓመተ ምህረት ማለት 8ኛ ክፍል መግባት ሲገባኝ በቃ የሰፈር ልጆች የሚያወሩት ከጅቡቲ መጥተው እዛ ቤተሰብ የሚቀይሩት ምናምን አለ አይደል? እሱን በማየት እኔ መሄድ አለብኝ ብዬ ወሰንኩ እና መሄድ አለብኝ ብዬ ስወስን በነገራችን ላይ ወላጅ አባቴም አለ፣ አሁንም አለ። ወላጅ አባቴም አይሆንም ትምህርትሽን መማር አለብሽ አለ። እናቴም አክስቴም እንደዛው። ግን እኔ በቃ አንዴ መሄድ አለብኝ ብዬ ትምህርቴን አቋረጥኩ። መስከረም የተቋረጠ ትምህርት ልትወስደኝ ያለችዋ ልጅ ሚያዝያ አካባቢ ሆነ ጉዞዋ ማለት ነው። እና ይሄን ሲሰማ ጮኛ ይሄን ሲሰማ በተአምር ይዘሽ አትሄጂም፣ ይዘሽ ከሄድሽ እሷን አንቺንም ነው በቃ ማስቀርሽ በረሃ ላይ ምናምን ብሎ እሱ እንደዛ ሲላት በቃ እስካሁን ድረስ እኔን ጠብቃለች፣ ይዤሽ እሄዳለሁ ብዬ ቃል ገብቻለሁ። እዚህ ቤተሰብም ጋር እሷም ጋር ከምጣላ ደሴ እጠብቅሃለሁ፣ ከደሴ ትመልሳታለህ ብለዋለች። እና ደሴ ጠዋት አደርን። እንዴት ብቻ ከባድ ነበር። አድረን ጠዋት ወክ እንውጣ። የጠዋት ወክ የለም እኮ አልኳት። ያው እኔ ሐዋሳ ቆይቼ የጠዋት ወክ የለም እና አሁን ለምን ወክ እንወጣለን ስትል ልጁን ቀጥራው ስለነበር የግድ መውጣት አለብን አለች። ወጥተን የተወሰነ እንደሄድን ልጁ አገኘን። ልክ ልጁ ሲያገኘን እና ሲይዘኝ ምንድነው አንተ ነው ያልኩት። አይ እኔም ማን እንደሆንኩ ታውቂኛለሽ፣ እዚህ ሀገራችን እንመለስና እዛው እናወራለን። በጭራሽ አልመለስም። ከዛ እነሱ ሲያወሩ ጠፋዋቸውና ሱቅ ገባሁ። ሱቅ ገብቼ የአይጥ መርዝ ነው የገዛሁት። የአይጥ መርዝ ገዝቼ በእጄ እንደጨበጥኩት መጣሱ። ልጁ መጀመሪያ ባለሱቁ ለምንድን ነው ሲለኝ ላይጥ ነው አብየዋለሁ። እሱ ተንደርድሮ ሲመጣ ባለሱቁ ማወቀ እና ባለሱቁ ሊመታኝ ሲወጣ እሱ ገፈተረውና መርዙን ከእጄ ላይ ፈልቅቆ ለሱ ወረወረለት። ጮኛሽ ማለት ነው? አዎ። ከዛ በኋላ መኪና ውስጥ ይዞ ገብቶ ሀይቅ ተከራይቶ ነው እሱ የሚማረው። ተከራይቶ የሚማርበት ገባን። ከገባን በኋላ ብዙ ነገር መከረኝ። እውነት ለመናገር በረሃ እንደምታስቢው አይደለም። በረሃ ላይ መቅረት አለ። ልጅ ነሽ አንቺ፣ ትጎጃለሽ። እኔ ደግሞ ይሄን ያህል ዓመት በአንቺ ስም ኖሬያለሁ። አንቺን ነው ተስፋ የማደርገው። አንቺም ተምረሽ እኔም ተምሬ ጥሩ ነገር ላይ እንደርሳለን። ስለዚህ መሄድ የለብሽም ያለኝ በጭራሽ አልሰማሁትም። የግድ ቤተሰብ ጋር ሄዶ ሽማግሌ አለ፣ እዛ የሚፈሩ ሰዎች አሉ። ሻሊ ጎዶ ይባላሉ፣ አላህ ይማራቸው፣ አሁን አርፈዋል። እሳቸው ወደ ቤተሰብ ይልካል።
ወደ ቤተሰብ ሲልክ ቤተሰብ ደግሞ በተአምር ትልቅ ሰው አይመልሱም። አባቴም በነገራችን ላይ ሸህ ነው፣ ሸህ ሰይድ ሁሴን ይባላል ወላጄ ማለት ነው። እና አጎቶችም በጭራሽ አንመልስም አሉ። በቃ ጮኛው ናት እንኳን መለሳት እኛም መሄዷን አንፈልግም ብለው ተቀበሉኝ ማለት ነው። ከተቀበሉኝ በኋላ እኔ በቃ ውስጤ ምንም አልተቀበለው። አስለቅቁኝ፣ ሄዳችሁ መልሶ የ1 ወር 2 ወር ከቆየ በኋላ አስለቅቁኝ፣ ሰውየውን አውፋ አስብሉልኝ፣ ሐዋሳ ተመልሼ መሄድ አለብኝ አልኩኝ። እሺ አሉ። አባቴም እሺ አለ። ሰውየው ላይ መልሶ ገባ። ሰውየው መጡ። ያንቺ ነው ያንቺ ሐሳብ ነው ይሄ ሐሳብ አሉኝ። አዎን አልኳቸው። ልጁን አስጠሩት፣ ከሚማርበት ከሀይቅ አስጠሩት። በቃ ልቀቅልኝ አሉት። ልቀቅልኝ አልፈለገችም እሷ፣ መሄድ ነው የምትፈልገው፣ ልቀቅልኝ አሉት። እሱ በጣም ያኔ በጣም ብዙ እንትን አለ። ያንቺ ሐሳብ ነው የቤተሰብ ጫና ነው ብሎ ጠየቀኝ። እሱ ራሱ ማለት ነው። ማንም ቤተሰብ ጫና አላሳደረብኝም፣ የራሴ ሐሳብ ነው፣ ካልፈልግም እንደዛ ስለ በቃ ደብዳቤ ጽፎ ማለት ነው ወረባቦ ምድር ጮኛዬ ላታገባ 6 ዓመት ሙሉ ያጨኋት ምናምን ብሎ ጽፎ ሰጠኝ ወረቀት። እና በጣም እውነት ለመናገር አለቀሰ ያኔ። እና በዛ መካከል ከዛም በኋላ በቃ ነገሮች አልቆም ሲሉ ወይ ሊድሯት ነው እንዴ ሊሏት ነው እየተባለ ሲመጣ 92 መግቢያ አካባቢ መልሼ ሐዋሳ ሄድኩኝ። ሐዋሳ ሄድኩ፣ ትምህርቴን ቀጠልኩ። እንግዲህ ከ8ኛ ክፍል እንደዛ ከጨረስኩ በኋላ 92 ክረምት ደግሞ ወደ ወሎ መምጣት ግድ ሆነብኝ። ታሪኩ ረጅም ነው። ያው ራሱን የቻለ ጊዜ ያስፈልገዋል። እውነት ለመናገር ሴቶች ላይ ያለው ጫና ቀላል አይደለም። በብዙ ፈተናዎች ውስጥ አልፈን ነው የሆነ ደረጃ ላይ የምንደርሰው ሴቶች ማለት ነው። እና የሆነ ጫና ስለነበረብኝ ወደ ወሎ መምጣት ግድ ሆነ። መጥቼ ሀይቅ ነው ቤት የተከራየሁት ማለት ነው። ሀይቅ ቤት ተከራይቼ 9ኛ ክፍል ለመግባት ካርዴን ነው የምጠባበቀው። ሚኒስትሪ ወሰድኩ ሐዋሳ ማለት ነው። የሚኒስትሪ ካርዴን ነው የምጠባበቀው እና የሚኒስትሪ ካርዴ በፖስታ እስከሚመጣ ጥቅምት 7 ደረሰ። ሀይቅ ደግሞ ሀይቅ ሃይስኩል ተማሪ ተመዝግቦ ያለቀው እንደማልፍ እርግጠኛ ሆኜ ነው። እንግዲህ ገብቷል። ምዝገባ ካርዴ ዘግይቶ ስለሚደርስ እባካችሁ መዝግቡ ብዬ ሄድኩ። በጭራሽ ካርድ ሲመጣ እንጂ ምን ይዘን እንመዘግብሻለን አሉኝ። እሺ ያልኩኝ። ካርዴ ጥቅምት 7 ደረሰ። ምዝገባ በ25 አልቋል። ምዝገባ በ25 አልቋል፣ አንመዘግብም አሉኝ። ብዙ አለቀስኩ፣ አልተሳካልኝም። የትምህርት ቤቱ ርዕሰ መምህር ሊያዳምጠኝ አልቻለም። እንኳን ትምህርት ተቋርጦ የሴት ልጅ ህይወት ከባድ ነው እና የት መሄድ እንዳለብኝ አላቅም፣ ሀገሩን አላቀውም። የግድ ሳፈላልግ ትምህርት ጽሕፈት ቤት ጠቆሙኝ ሰዎች እና ትምህርት ጽሕፈት ቤት ሄድኩኝ። እንደዚህ ነው ካርዴ ገና ጥቅምት 7 ነው የደረሰኝ እና እባካችሁ ትምህርቴን አላቋርጥ ስላቸው፣ አይ እኛ አናዛቸውም፣ ሃይስኩሉን ማዘዝ ስለማንችል እዚህ ከቻሉ አስተዳደር ሂጅ አሉኝ። የማህበራዊ ዘርፍ የሚባል አላቸው እና ማህበራዊ ዘርፍ ትምህርትን የሚከታተላል። ሄድኩኝ። አህመድ ሞዲን ይባላል። አሁንም የባለቤት ቤተሰቡ ነው አገኘሁት፣ የቅርብ ቤተሰብ እና እሱ በጥሩ ሁኔታ ተቀበለኝ። እውነት ለመናገር በዛን ሰዓት ምንድን ነው ሆነሽ ነው እህት ያለኝ። እኔ ከሲዳማ ነው የመጣሁት፣ ከሐዋሳ ነው የመጣሁት እና ትምህርት ቤት አንመዘግብም አሉኝ ብዬ ሁሉን ነገር አወራሁት። ማዘዝ አንችልም ግን እስኪ እንደው ልለምንልሽ አለኝ። በአጋጣሚ ርዕሰ መምህሩ ለራሱ ጉዳይ እዛ መጣ። ሲመጣ እንደው ጋሽ ጌታቸው እች ልጅ እኮ እንደዚህ ከሲዳማ ክልል ነው የመጣችው፣ ከሲዳማ ዞን ከሐዋሳ ነው የመጣችው እና እባክህ እንደው ብትመዘግባ ሲል፣ በጭራሽ በዚህ አትምጣብኝ፣ የመካነ ኢየሱስ 5 ተማሪዎች ከልክያ፣ መካነ ኢየሱስ በጎ አድራጎት ነበረ በሰዓቱ እዛ አካባቢ፣ የመካነ ኢየሱስ 5 ተማሪዎች ከልክያለሁ እና በጭራሽ አላስገባም አለ። በቃ ያለኝ እድል ያን ዓመት ማቋረጥ ነው። በዛ ዓመት ትምህርት አቋርጬ ሀይቅ መኖር በጣም ከባድ ሆነ ለእኔ ማለት ነው። በጣም የተፈተንኩበት ሌላው ዓመት
እንግዲህ ያኔ 7ኛ ክፍል ነገር ያለው እንዴት እንደተፈተንኩ 9ኛ ክፍል ደግሞ በጣም ተፈተንኩ። በቃ ያን ትምህርቴን ሳቋርጥ በቃ በጣም ኑሮዬ ሁሉ ተበሳቋል። ያለኝ እድል ያን አመት ማሳለፍና መጠበቅ ነው። በዛ አጋጣሚ ነው እንግዲህ ባለቤቴን የተዋወቅኩት ማለት ነው። ባለቤቴን ተዋወቅኩኝ። የተዋወቅኩበትም አጋጣሚ ሰራተኛ እየፈለገ እኔ ቤት ያረፈች ልጅ ነበረች። ያችን ልጅ እሺ እገባለሁ ብላው ልጅቷ በመሃል በረሃ የተሻለ ደሞዝ አገኘሁ ብላ ሄደች። በዛ ምክንያት ቀረበኝ። ጓደኛ አለው። በዛ ጓደኛው አማካኝነት ጓደኛውና እኔ የተከራየሁበት ጎን ለጎን ነው። አንድ ግቢ ነው ማለት 2 ግቢ ሆኖ ጎን ለጎን ነው። በዛ አማካኝነት ቀረቡኝ። በቃ ያለኝ እድል አንደኛ ሌላ ነገር ውስጥ ገብቼ አባቴን ማስወቀስ አልፈልግም። ራሴን ጠብቄ መኖር እንዳለብኝ ነው ከበፊቱ ማስበው። ስትወጣ ስትገባ ምቹ ነገር የለም። ሃራስመንት አለ በቃ። እና እሱ ስለነበረ የግድ ማግባት አለብሽ ይሄን ሰው ምናምን ስባል እሺ ቤተሰቦቼን ይጠይቃልኩኝ። ቤተሰቦቼ ጋር ሽማግሌ ላከ። ምንም ታሪክ የኋላ ታሪክ ማጣራት ማን ነው ምንድነው የለም። ቤተሰቦቼ ይሻሉ። ያንን እንግዲህ 9ኛ ክፍል አቋርጫ ገባው ማለት ነው። እና ያን አመት እንግዲህ እሱ ጋር ተዋወቅኩኝ። ቤተሰቦቼ ጋር ሽማግሌ ላከ። ትዳር መሰረትኩ ማለት ነው። እንግዲህ 9ኛ ክፍል ተቋርጦ ማለት ነው። እሱ ያኔ የመንግስት ሰራተኛ ነው፣ ግን ናይት እየተማረ ነው። ትምህርቱን አልጨረሰም። ናይት 11ኛ ክፍል እየተማረ ግን የመንግስት ሰራተኛ ነው ማለት ነው። እኔን በሚቀጥለው መስከረም ትምህርት ቤት አስገባኝ ማለት ነው። እሱ 9ኛ ክፍል ትምህርቴን ቀጠልኩ። 9ኛ ክፍል ትምህርቴን ቀጥዬ ወደ 10 እንዳለፍኩ 10ኛ ክፍል ህዳር አካባቢ ታመምኩ። ከፍተኛ ሁኔታ ታመምኩና ታይፈስ ታይፎይድ በኋላ ካፍ በባዶ ሆዴ ስወስድ ስለነበር ኦልሬዲ ጨጓራዬ ከጥቅም ውጭ ሆኖ በጣም ታመምኩኝ። እና ያኔ በጣም ታመሜ ትምህርት ቤቱ 10 ቀን የቀረ አይቀጥልም ነው ህጉ ማለት ነው። እኔ ሲቆራረጥ ምንም ሲል ሚድም እያመመኝ እየሄድኩ በር ላይ እየተኛሁ እየተፈተንኩ ቀናቶች ተጠራቅመው 11 ቀናቶች ሆነዋል ማለት ነው። ከዛ በኋላ ከትምህርት ቤት ድጋሚ ተባረርኩ ማለት ነው። ብዙ ለመንኩ አስለመንኩ። ኢቭን ርዕሰ መምህሮቹ ራሱ በጣም አዝነው በቃ እቺ መቀጠል አለባት ሲባል ስምጠሬ እሷን ካስቀጠላችሁ የትምህርት ቤት የክላሱን ተማሪ አልቆጣጠርም ማለት እንግሊዘኛ መምህርና ስምጠሬ የነበረ 9ኛ ክፍል ማለት ነው። ማነው 10ኛ ክፍል አልቆጣጠርም የክላሱን ተማሪ ብሎ እምቢ አላቸው። ያለኝ እድል ማቋረጥ ነበር። ከፍተኛ ብስጭት ውስጥ ስገባ ባለቤቴ መርሳ ወስዶ 10ኛ ክፍል አስመዘገበኝ። መርሳ ማለት እንግዲህ ኦልሞስት ወደ 90 ኪሎ ሜትር መሰለኝ ከ20 ነው 60 ኪሎ ሜትር አካባቢ እንደዛ 60 አካባቢ ነው መሰል። መርሳ ትምህርት ቤት ወስዶ አስመዘገበኝ። መጨረስ አለብሽ፣ በዚህ ምክንያት መበሰጨት የለብሽም ማለት ቤት ተከራየ እዛ መርሳ። እሱ ቅዳሜና እሑድ እየተመላለሰ እኔም አልፎ አልፎ እየመጣሁ የ10ኛ ክፍል ትምህርት እንደነገሩ ተፈተንኩ ማለት ነው። ከተፈተንኩ በኋላ የሚሆነው እንግዲህ 95 ዓመተ ምህረት ነው። አላመጣም አልኩ ካርድ። ምክንያቱም ያንን አመት አልተማርኩትም። ኦልሬዲ አላልፍም አላመጣም ስል በጭራሽ ያለ ባለቤቴ ሄዶ ያንን የ10ኛ ክፍል ካርድ ሲያመጣ አልፌያለሁ። ለፕሪ የሚያስገባ ውጤት አስመዝግቤያለሁ። እና በቃ እኔ ፕሪ አልገባም አልኩ። ደግሞ ፕሪ አልገባም ኮሌጅ ገብቼ መማር አለብኝ አልኩ። ያን አመት የዲፕሎማ ትምህርት በአማርኛ ነበር የሚሰጠው ማለት ነው። እና ሰው ሲያማክር አይ በቃ አቶ ሰይድ ትምህርቱን በአማርኛ ስለሆነ ዝም ብለህ ሰርቲፊኬት አስገባት አሉት። ሰርቲፊኬት ዲግሪ ዲፕሎማ ለእኔ ምንም አልነበረም ያኔ ማለት ነው። መማሬን ብቻ ነው። እሺ ገባሁ፣ ሰርቲፊኬት ተማርኩ። በሰርቲፊኬት ጥሩ ውጤት ይዤ ከደሴ መምህራን ኮሌጅ 11ኛ ክፍል በመማሪያዬ ቲቲአይ ተመረኩ ማለት ነው በመምህርነት።
ከተመረኩኝ በኋላ እዛው ተውለደሬ ወረዳ ተውለደሬ ነው ያስተማረኝ። በመንግስት አልፌ ነው የተማርኩት። ጣቢሳ የሚባል አንደኛ ደረጃ ትምህርት ቤት አህዳዊ ነው። ያኔ ከ1 እስከ 4 ማለት 4ኛ ክፍል ከያዝክ 4ኛ ክፍል ሙሉውን ትምህርት ነው የምታስተምረው። 2 ከያዝክ 2 ሙሉውን ነው የምታስተምረው። 4ኛ ክፍል ያዝኩኝ። 4ኛ ክፍል ሙሉውን ሁሉንም ሳብጀክት እያስተማርኩ ቀጠልኩ ማለት ነው። ያን አመት ነው እንግዲህ ልጄን ነፍሰ ጡር የሆንኩት። የመጀመሪያ ልጄ ኢልሃም ሰይድ ትባላለች። እሷን ነፍሰ ጡር ሆንኩ። መጨረሻ ክረምት አካባቢ ወለድኩ ማለት ነው። እና ያኔ ጀምሮ እንግዲህ 9ኛ ክፍል ጀምሬ ቦታ ተመርቶ ስለነበር ባለቤቴ ቤት ስራ ጀምሬ ያለው በዛ እድሜ ማለት ነው። ቤት እንግዲህ ሞላ ጎደለ ብዬ ቤት እሰራለሁ ምናምንና እንደዛ እያለ ሀራ የሚባል ትምህርት ቤት ተቀየርኩ። እዛም 2 አመት ሰራሁ። ቀጥሎም ቀጥ የሚባል ትምህርት ቤት እዚሁ ተውለደሬ ገባሁ። እዛም እንዲሁ እያልኩኝ በኋላ 2006 አካባቢ ከተማ አመራር ሆኜ የከተማ የሀይቅ ከተማ አስተዳደር መጀመሪያ ቀበሌ ምክትል አስተዳዳሪ፣ ቀጥሎ ደግሞ የከተማው አፈ ጉባኤ ሆኜ ያገለገልኩ መንግስትን ማለት ነው። በኋላ ወደ እንግዲህ በመንግስት ስፖንሰር አግኝቼ ዲግሪን ደግሞ ወሎ ዩኒቨርሲቲ ቀጠልኩ። ዲፕሎማዬንም ወሎ ዩኒቨርሲቲ አንድ ወቅት ሰመር ላይ ሰጥቶ ነበረ። ዲፕሎማ ሰመር እየተማርኩ ነው ያጠናቀቁት ስነ ዜጋና ስነ ምግባር ትምህርት። ዲግሪን ደግሞ ወደ ወሎ ዩኒቨርሲቲ ገብቼ መማር ጀመርኩ ማለት ነው። ሬጉላር ነው ያለፍኩት እና ትምህርቴን እየተማርኩ እያለ እንግዲህ ልጄ ትልቅ ሆነች። እናቴ ውለጅ ማለት ጀመረች ማለት ነው። እናቴ ውለጅልኝ ማለት ጀመረች። ትምህርቴን ላጠናቀቅ አካባቢ ያው በ15 አመት ልዩነት ነፍሰ ጡር ሆንኩኝ ማለት ነው። እንግዲህ የመጀመሪያ ልጅ 15 አመት ሆኗት ማለት ነው። እና ይሄ ሁሉ ሲሆን ግን ቤት ጎን በጎን እየሰራሁ ነው። በመንግስት ሰራተኛ የሚሰራ ቤት ታውቀዋለህ፣ ማለቂያ የለውም። 1 አመት ኮርኒሱን፣ 1 አመት ሊሾውን፣ 1 አመት ሴፊ ታንከር፣ 1 አመት ሰርቪስ ስትል ነው። እና ቤቴንም ወደ ማጠናቀቁ ደረስኩ ማለት ነው። አብዛኛውን የቤቱን ስራ አጠናቀቅኩ ከባለቤቴ ጋር እየተባበርን ማለት ነው። መጨረሻ ልጁ ተወለደ። ሀይቅን ትምህርቴን ጨርሼ ገባሁ። ቤቢ ተወለደ። በቤተሰብ ደረጃ ያው እንደማንኛውም ባልና ሚስት ጸብ ይኖራል፣ መልሶ መስማማት ይኖራል። አንድ ጊዜ በጣም የማረሰው የሱ የባለቤቴ ልጅ ነበር። የሱ ልጅ ማለት ይከብደኛል በርግጥ በጣም ወደው ልጄም ወንድሜም ሚስጥረኛዬም የሚከፋኝን ነገር ሁሉ ማማክረው ልጅ ነበረኝ እና የ11ኛ ክፍል ተማሪ እያለ እሱ ማጅራት ገትር ተብሎ 10 ቀን ሆስፒታል ተኛ። ያኔ ልጅ የታመመባቸው ሁሉ ትተው እሱን ነው የሚያዩት እየመጡ ማለት ነው። እና ከጀርባው የሆነ ናሙና ሲወስዱ በዛው ሽንቱን መሳት ጀመረ። እና በቃ አስወጡልኝ፣ ከዚህ ሆስፒታል አስወጡልኝ፣ እኔ እዚህ ማሳከም አልፈልግም ስል ሰው እንደ እብድ ነው የሚቆጥረኝ። የሚያማክሩት አባቱን ብቻ ሆነ። ሌላ ያማክሩ የሆነ ሰዓት ሲደክምብኝ ዶክተሩ ተኛበት ሄጄ ሌሊት ደበደብኩት በሩን ማለት ነው። በቃች ብድናት ምናምን እና ሊያዳምጡኝ አልቻሉም። 10 ቀን መተኛት አለበት አሉ። 10 ቀን ነው በቃ የማጅራት ገትር ከ7 ቀን እስከ 10 ቀን መተኛት አለበት ሲሉ በጭራሽ እኔ ሌላ ቦታ ሞክራለሁ፣ ልጄን አትግደሉብኝ፣ አውጡልኝ አልኩኝ። ሊሰሙኝ አልቻሉም። ወጣ። በ10ኛው ቀን ከሐኪም ቤት እንደወጣ ገላውን ታጥቦ ስለማያውቅ ገላውን ልጠበው አልኩኝ። የጎረቤት ልጆች ሲመጡ ስማቸውን ይጠራል። ጽጌ ማርያም ይላታል። የጎረቤት ልጅ አለች። ጽጌ ማርያም መጣሽ ነይ እዚህ ምናምን ይላታል። እና አይኑ ሄድ ሄድ ይላል። በአንድ በኩል እንደዚህ ይሄዳል አይኑ ማለት ነው።
ጽጌ ማርያም ነይ እዚህ ምናምን ይላታል። እና ደህና ነው ብዬ ገላውን ላጥብ ደጋግፈውልኝ ገላውን አጥቤው ልንጨርስና ዝንግት አለብኝ። ዝንግት ሲል ኧረ እባካችሁ ቶሎ በሉ ውሃ ጨምሩልኝ ምናምን አልኩኝና አወጡልኝ ማለት ነው። 3 ነው የያዙልኝ። ረጅም ነው በጣም ግዙፍ ነውና አወጡልኝና ፍራሽ ላይ እንዳስተኛ ነው አጣሁት። ከዛ በኋላ 7 ቀን ሰው አላውቅም። ከፍተኛ ነስር ነበረኝ። ያንን ቫይታሚን ኬ እየተወጋሁ በሳምንት ነው የሚሰጠው መሰለኝ መድኃኒቱ። ማን እንደቀበረልኝ ማን እንደደረሰኝ ማን እንዳልደረሰኝ አላውቅም። እሱን አጣሁ። ከዛ በኋላ ያው እንደገና ህይወት ይቀጥላል። ልጄ እያደገች ስትመጣ እናቴ ውለጂ ማለት ጀመረች። እናቴ ውለጅልኝ፣ በቃ ልጄን አጣሁ፣ ስለዚህ መውለድ አለብኝ ብዬ ወሎ ዩኒቨርሲቲ እየተማርኩ ልጨርስ አካባቢ ልጄን ያው ነፍሰ ጡር ሆንኩ ማለት ነው። እና ቤቢን ነፍሰ ጡር ሆኜ የትራንስፖርት ቡድን መሪ ሆኜ ነበር የምሰራው በሰዓቱና ጦርነት ነበረ በአካባቢው። ቤትም ልንለቅ ምንም ልንል አካባቢ ነሐሴ ውስጥ ነው ተመለሰ ተባለ። እየተረጋጋ ነው ጦሩም ተመለሰ ወደ ሰሜኑ ተባለ። እንዲሁ ስንቀጥል ጥቅምት አካባቢ ከፍተኛ የሆነ ጦርነት እየተፋፋመ መጣ ማለት ነው። እና ጥቅምት 12 ነገሩ እንደማይሆን ሲያዩትና ሀይቅ ይያዛል ብለው ሲያስቡ ባለቤቴና ተከራይ ነበረ የተመስገን ቸኮል ይባላል። እኔ ቤት ተከራይቶ ለ6 ዓመት ከዛ በላይ ኖሯል። እኔ ቤት እንደተከራየም ነው ያገባው ማለት ነው። አግብቶ መጀመሪያ ልጁ ወልዶ 2 ዓመቱ ሞልቷታል። ሁለተኛ ነፍሰ ጡር ሆናለች ድንገት ማለት ነው። እና እሷ እርግዝናዋ በጣም ከባድ ስለነበር አዲስ አበባ እህት አለቻት፣ ወደዚህ ወደ አዲስ አበባ እንድትመጣ አደረግን። ልጇን ይዛ መጣች ማለት ነው። እና ተመስገንን አደራ አለች፣ አደራ። ከዛ እየተመለሰች መንገድ እየሄደ ደግሞ እየተመለሰች አደራ ትለኛለች። በቃ ሂጂ እንግዲህ አንቺ ምን ይሆናል እሱ ነገሩ እየገፋ ከመጣ እኛም እንመጣለን፣ ስለዚህ ሂጂ ምናምን ብዬ አባረርኳት። ሄደች። ተመስገን ማለት በቁርባን ያገባው ነው። ተመስገን ማለት እኔ ቤት በቁርባን ነው ያገባው ማለት ነው። እኔ ቤት ከተከራየ በኋላ ነው ያገባው። እና ሁለቱም ባለቤቴም እሱም መጡ። በቃ መውጣት አለብን አሉ። እሺ ተባባል። ባጃጅ ተቀጠረ ማለት ነው። ባጃጅ ኩንትራት ይዘው አካባቢው ካናል እየተሰራ የኛ ሰፈር ተቆፋፍሮ ነበር እና ባጃጁ ቀረ። ባጃጁ ሲቀር በቃ የዛሬን እንደርና ነገ እንወጣለን ተባለ ማለት ነው። ነገ እንወጣለን ስንል እርቦናል። እውነት ለመናገር አንጋግርም፣ እንጀራ አይጋገርም፣ ጭንቀት ነው። እና ያን ቀን እኛ ቤት እንጀራ ተጋገረ። መዓት የጎረቤቶቼ
5 የሚሆኑ ጎረቤቶች ያልወጡ የሸሸ የወጣም አለ። ያልወጡት እየመጡ እኛ ቤት ግማሹ እንጀራ ግማሹ ምናምን ሲጋግር ቆየ። ሰው ወጣ ገባ ሲል ዋለ። ያንን ቀን ማለት ነው አርብ ቀን ነው። ወጣ ገባ ሲል ሰው ቆየ። ከኛ በላይ ልዩ ኃይል የሚባለው አለ። ከኛ በታች ደግሞ መከላከያ ሰራዊት ገበያው ላይ አለ። ከኛ በላይ መስጂድ አለ። መስጂዱ አካባቢ ደግሞ ይሄ ኃይል አለ ማለት ነውና በቃ ሰው ወጣ ገባ ሲል እኛ ቤት ቆየ። አንዱ ደግሞ የጎረቤት ተከራይ ሸሽቶ ከርቦ በ5 ቀኑ ራበይ ብሎ መጣኛ ቤት። የት ትሄዳለህ ሳትገባለህ እንደ እያሉኝ ነው እኮ ሰራዊቱ የመጣሁት፣ ግን ራበኝ። ራብም እሳት ነው አለ። ራብም እሳት ነው አለ እና እኛ ቤት ያኔ እንደነገርኩ በደንብ ስለተጋገረ ስላላ ምሳ በላ ቡና ጠጣ ምናምንና እሱም እዛው ቁጭ አለ። ሌላ ደግሞ ደምል የሚባል ተከራይ ያለ እሱም ቁጭ አለ። 10 ሰዓት አካባቢ እቺ ልጄ የእህቴ ልጅ አለች ማሳድጋት ፋጡማ ኢማም ትባላለች። እነሱ መኮረኒ በአትክልት ሰሩ። መኮረኒ በአትክልት ሰርተው በትሪ ያቀረቡት። ስብስብ ብለን በላን። ጎረቤቱም ቤት ያለነው ተከራዮቹ አሉና ተሰባስበን በላን። ከበላን በኋላ ይሄ ልጄ እንግዲህ የ3 ወር ልጅ ነው ብያለሁ። ብድግ አድርጎ እንደዚህ አድርጎ አቀፉ። ባለቤቴ ማለት ነው። ብድግ አድርጎ እንደዚህ አድርጎ አቀፈውና ትንሽ ቆይቶ አስተኛው። ፍራሽ ላይ አስተኝቶ እቺ የዝንብ እንዳይነካቸው ዘንዘሪን አለች ድፍት የምትለዋ እሷን ድፍት አደረገለትና ሄደ ማለት ነው። ከዛ በጣም ተኩስ ሲበረታ ልጆች ኪችን የበላንበትን ዕቃ እያጠቡ ነበር። የእህቴ ልጅ ወንድ ልጅ አለ። የአንዷ እህቴ ልጅ እችኛዋ አለች እኔ ማሳድጋት ልጄ ሆነው 3ቱ ያጥባሉ ማለት ነው። ታላቅ እህቴም አብራኛለች። ሮጣ ሄዳ ሳብ 3ቱንም አምጥታ ፍራሽ ላይ ያስተኛቻቸው። 3ቱንም አምጥታ ፍራሽ ላይ እንዳስተኛቻቸው በጣም ተኩስ ሲበዛ እንደዚህ ኩርትም ብዬ ልጄ ጋር ቁጭ አልኩኝ። እህቴም እዛው ስሬ ቁጭ አለች። በዛ ቅጽበት ቤቱ ላያችን ላይ ወረደ ማለት ነው። ኮርኒሱም ምኑም በቃ መስታወቱም እርግፍ አለ። በአንድ ጊዜ የሚገጣጠመው የፕላስቲክ ኮርኒስ ነው። ኮርኒሱ እርግፍ ብሎ ወደቀ ላያችን ላይ። ከዛ ያለሁበትን አላውቀውም። ዝም ብዬ ብቻ ልጆቼን እላለሁ። ልጆቼን ልጁንም ለማንሳት አልሞክርም። እህቴ ወጣ ብላ ወደ ውጭ ተመልሳ መጣች። እኔ የምፈልገው ባለቤቴን ነው። መጥቶ ያነሳዋል ብዬ ነው ቤቢን ማለት ነው። ወደ መኝታ ቤት ነበር የገባ የመሰለኝ እሱ። ለካ ወደ በረንዳ ነው የወጡት ማለት ነው የወጣው። እነሱን ስፈልግ እሷ 3ቱም እዛ መውደቃቸውን 4ቱም 2ቱ ተከራይ አንዱ የጎረቤት ተከራይና ባለቤቴ መውደቃቸውን ስታይ እህቴ እየሮጠች መጣይና ተነሽ ውጪ ልጁን ላስወጣልሽ ውጪ አለች ብላ ጮኸችብኝ። እና ልጁን አቧራው ባይኑም ባፉም ገብቶበታል አይታይም ማለት ነው። ልጁ ስቅስቅ አድርጋ አቅፋ ይዛ ስትወጣ ተከትያት ወጣሁ። ይሄ በሙሉ የወዳደቀው ምኑ ቤቱ እንዴት እንደወጣ ነው አላውቅም። ልክ ውጥት ስንል የሰርቪሱና የዋና ቤቱ በረንዳ መሀል ላይ ያለው ማለት ነው 4ቱም እዛ ወድቀዋል። አራቱም ወድቀዋል። ባለቤቴና ተመስገን ምንም ሩህ የላቸውም። ባለቤቴ ብቻ ሻዳ እየሰጠ ነው መሰል እንደዚህ ብሏል እጁን ማለት ነው። ሁሉም ወደ አንድ መደዳ ነው የወደቁት። እንደዚህ ብሏል እጁን። ተመስገንና ሰይድ በቃ ምንም ትንፋሽ የላቸውም። ሄጄ ላያቸው ላይ ወደኩኝ። ጎተትኳቸው፣ ሳብኳቸው፣ ብስባቸው ምንም ብላቸው አልቻልኳቸው። ይሄኛው አስናቀ የሚባለው የጎረቤት ተከራይ ይናገራል። በቃ እነሱ ሞቱ፣ ነይ ቶሎ ኮከቤ፣ ነይ ቶሎ ትራስ ስጭኝ፣ ይሄንን ስጭኝ ይላል። አንደኛው ተከራይ ደግሞ ቤቱ በአጋጣሚ ገብቶ ስለነበረ ወገቡም ይሄም እግሩ ምንም በጣም ተጎድቶ ግን ደግሞ ያ ይሻላል፣ ከአስናቀ ደግሞ ያ ይሻላል። ከዛ ምንም አለሁብህ ምናምን ጠፋኝ። ቤት ገብቼ ትራስ አውጥቼ አንተራስኩት። አስናቀ ሰይድና ተመስገን ምንም የሉ። ከዛ ጎረቤት
የጎረቤታችንን ቤት ግማሹንም መቶታል። የኛ ዋናውን ቤት ሁሉም ነው ዘፍ ብሎ የወደቀው ማለት ነው። እዛ ቤት ከገባሁ በኋላ እዛ ጎረቤት ማውራው ነገር ሳትላለው መሰለኝ እና ልጄ እናቴ ያለች እናቴ አባቴን እኮ አጣሁት፣ እናትም አባትም ሆነሽ አሳድጊኝ እናቴ ተይ ልቀውሽብኝ ነው አለች። እና እንደዚህ መታችኝ ማለት ነው። ፊቴን መታ ስታደርግ ካለሁበት ባነንኩኝ። እንዴ ልጄ አለሽ እንዴ ብዬ እጇንም እግሯንም ስዳብሳት ደህና ናት። አለሽልኝ ቤቢም አለ አልኳት። አዎ እትዬ ፀሐይ እናቴ ምከሩልኝ፣ ኧረ እናቴ ምከሪያት እናቴ ልቀውስብኝ ነው አለች። እና ፊቴን አገጨን ይዛ እንዲህ ስትወዘውዘኝ እንዴ አለሽ እንዴ ልጄ ደህና ነሽ? ምንም አልሆንሽ? እግርሽም አልተቆረጠ እጅሽም አልተቆረጠ? አልሐምዱሊላህ ብዬ እቅፍ አደረኳት። አሁን እናቴ ያለሁ በቃ አባቷን በጣም ነው የምትወደው። እኔ ለስራ ምክንያት እወጣለሁ፣ ወርም እቆያለሁ፣ ለስልጠና 15 ቀን እቆያለሁ፣ 45 ቀን እቆይበት ጊዜ አለ። የአባቷ ፍቅር የተለየ ነው። እናቴ የት ሄደች ብላ አትደውልም። አባቷ አንድ ቀን ሄዶ ካደረ ግን በቃ ቤቱን ቀውጢ ነው የምታደርገው። እና የአባቷ ፍቅር በጣም የተለየ ነው። እሱም በጣም ነው ልጅ የሚያቀርበው። እናቴው አባቴን አጣሁት፣ አንቺ እናትም አባትም ሆነሽ አሳድጊ፣ በቃ እናቴ ልቀውሽብኝ ነው አለች። እሺ በቃ እሺ አሳድግሻለሁ፣ አባትሽን ብቻ አፈር ላልብስና አይግባኝን ይዤሽ እሸሻለሁኝ አልኳት። እሺ አለች። ከዛም ቤት የኔ ቤትና የኛው ቤት አንድ ላይ ነው። ከዛም ቤት ወጣን። ጎረቤት የፀሐይ መሐመድ ወልድ ያበራ ይባላሉ። እነሱም ጋር ወጣንና ሌላ ጎረቤታችን ኃይለ ሚካኤል ማርዬ የሚባል አለ፣ ሀና ሰፋ፣ እነሱ ቤት ገባን። እነሱም በቃ በጣም እንትን ብለዋል። በቃ ከዛ በኋላ እነሱን ማን ያንሳልኝ? እኔ በቃ የሰው ልጅ ሟች ነው። ቢኖርህም ባይኖርህም ብዙ ዘመድ ቢኖርህም ሀብታም ብትሆን ደሃም ብትሆን ከሞት አትዘልም። ሁሉም ነፍስ ሞትን ቀማሽ ነው። ግን የሚያሳዝነው ነገር ሞቶ ቀባሪ ማጣት ከባድ ነው። ተመስገንን አደራ ብላኛለች። እኔ አንዳንዴ ማለት ነው ማታውን እንደ ሰው ልብስ ለብሰ ምናምን ስትሄድ ደህና ኗሪ ትመስላለህ። ምን ጊዜም በየቀኑ እነሱን ሳላስታውስ እንቅልፍ ወስዶኝ አያውቅም። አወዳደቃቸው፣ አሟሟታቸው አቅም አጥቼ አንስቼ እነሱን አልጋ ላይ ወይ የሆነ ነገር ላይ አለማሳደሬ ያምሪው ጸጸት የሆነብኝ እሱን። አንዳንዴ ሞተላችሁ ተብለው ሰዎች አሟሟቱን ያላዩ ሰዎች ታድለዋል እላለሁኝ። እኔ ሰይድና የተመስገን አሟሟት እድሜ ልክ ንስሐት ነው። ማንሳት አልቻልኩም። ዞኬ እንዳለበስኳቸው ምንም አልቻልኳቸውም። በማግስቱ እነሱን ቀብሬ እነዚህን ልጆች ይዤ ለመሸሽ አሰብኩኝ። ለዛ ደግሞ የሚተባበረ ሰው ፈለኩ።
ጎረቤቴ ኃይለ ሚካኤል በጣም ብዙ መከራ ወዳ አለ። ሁሌም ማረሳቸውና ሁሌም ማመሰግናቸው ደግሞ ሼህ እንድሪስ የሚባሉ ጎረቤት ነበሩኝ። እሳቸው ሰይድንም ተመስገንንም አዘጋጁልኝ ማለት ነው። እነሱን አዘጋጅተው በሞቱ በ24 ሰዓታቸው ማለት ነው 11 ሰዓት አካባቢ እንደዛው መሳሪያ ወርቆ በማግስቱ 11 ሰዓት የጎረቤት ልጆች እንደው አሁን ስማቸውን በደንብ አላውቀውም። የጎረቤት ልጆች ተሰብስበው ቆፈሩልኝ መቃብር ቦታ እዛው ግቢ ውስጥ ማለት ነው። ግቢ ውስጥ ሲቆፍሩ በጣም የመሳሪያ ጩኸት ስለነበር ድጋሚ አንቆፍርም፣ ድጋሚ መቃብር መቆፈር አንችልም፣ እንዴት ይሻላል አሉ። ሰይድና አስናቀ ሰይድና ተመስገንን ቅበሩልኝ አብራቸው አልኳቸው። አስናቀ በዛን ሰዓት አልሞተም ነበር፣ ሶስተኛው አልሞተም ነበር። አስናቀ አብራችሁ ቅበሩልኝ፣ በቃ ሞቱ አይደለም አላህ እንደ ስራቸው እዛው ይጠይቃቸው። በእርግጥ እነዚህ ሰዎች መሳሪያ አንስተው አይደለም ተዋግተው አይደለም፣ ምንም አይነት መሳሪያ ቤታችን ውስጥ የለም። ባለቤቴ በፊት ክላሽ ነበሩ። እኔ በቃ ሁሌ ስለምጨናነቅ ይህን ክላሽ መልስልኝ ብዬ ተጽዕኖ አድርጌ ያን ክላሽ እንዲመልስ አድርጌዋለሁ ማለት ነው። እዛ ቤት ውስጥ የገባ አንድም መሳሪያ ይዞ የገባ ሌላ የውጭ አካል የለም። ጎረቤቶቼና እኛ ብቻ ነን እና በዛን ሰዓት መቃብር መቆፈር አንችልም ሲሉ በአንድ ላይ ቅበሩልኝ አልኳቸው። ጎረቤቴ የማርያም መስገጃ ነው በዚህ ጠቅልሊው ብላ ኬንዳ መጣች ማለት ነው። ላስናቀ ዋናው ለተመስገን ኬንዳ መጣች። ባለቤቴን በጋቢ እና በኬንዳ አድርገን ተቀለልን። እሱንም ከቤት ውስጥ የሆነ የራሱን ልብስ አውጥቼ ተጠቀለለ። ልክ እነሱ በተጠቀለሉበት ሰዓት አስናቀ ሞተ፣ ሶስተኛው ማለት ነው። አስናቀ ሞተ። እንዴት ይሁን አሉኝ ደግሞ ማለት ነው። አብራችሁ ቅበሩ አልኩኝ። ሶስቱንም ቅበሩልኝ። እንደው እነሱ ሞተው እኛ ሸሽተን እዚህ አሞራ እና ጅብ አይበላቸውም። ስለዚህ ሁሉንም ባንድ ቅበሩልኝና ቤተሰቦቻቸው ሲመጡ አውጥተን እንሰጣለን የሚለው በአእምሮ ያለ ማለት ነው። ምክንያቱም ብትተዋቸው እዛ አካባቢ ቤተሰብ የለም፣ ሁሉም ሸሽቶ ሄዷል። ማንም የሚደርስላቸው ማንም ዞሮ የሚያየው የለም። የግድ ሶስቱንም አንድ መቃብር ቀበሩልኝ ማለት ነው። ያንን መቃብር ቆፍረው ሊጨርሱ ሲሉ ነው እንግዲህ እነሱን ሊቀብሩ ሲሉ በደንብ ያልተቆፈረ መቃብር ነው። ሌላ መሳሪያ ወደቀ። በሰዓቱ እኔ ወይኔ ብዬ ሳለቅስ ለሰከንድ ነው ታላቅ እህቴ ለሰከንድ እጄን ይዛ ጎትታ ወሰደች። ልክ እዛ ያለንበት የጎረቤት ቤት ግብት ስንል ልጄና የእህቴ ልጅ ሽንታቸውን ሊሸኑ ወደ መጸዳጃ ቤት ወጥተዋል። በዛ ቅጽበት መሳሪያ ድጋሚ ያረፈ ማለት ነው። እነሱን ጓሮ ነበር የቀበራቸዋቸው። እነሱ ጓሮ እየተቀበሩ ባለበት ሰዓት ድጋሚ ሌላ መሳሪያ ሲወድቅ ቀባሪው ሁሉ ትቶ ሄደ። ሼህ እንድሪስና ኃይለ ሚካኤል ብቻ ቀሩ። በዛ ሰዓት የተጣለው መሳሪያ አላህ ሲፈትነኝ የእህቴ ልጅ ሁለት ቦታ እችን የ15 ዓመት ልጄን ደግሞ እምብርቷ ውስጥ ገባ ማለት ነው። የመሳሪያ ፍንጣሪ ይሄ መሳሪያ ፍንጣሪ ምንም አላደማትም ልጄን ማለት ነው። የእህቴ ልጅ ግን ጡቷ ላይ እና ታፋዋ ላይ አሁን ድረስ ታፋዋ ላይ ያለው አልወጣም። ጡቷ ላይ ያለው ትንሽ ብዙም አልጎዳትም። እና ሁለተኛ ለቅሶ ሁለተኛ ሀዘን ቤቴ መጣ ማለት ነው።
አባትሽን አፈር አልብሼ ይዤሽ አይግባኝን እሄዳለሁ አይዞሽ ያልኳት መጽናኛ ልጄ በዛች መሳሪያ ደግሞ ተመታች። ሌሊቱን ሙሉ ውሃ እናቴ ውሃ የሸንድሪስ ያልኩህ እነሱን አፈር ካለበሱ በኋላ መጡ። እሷን አቀፉ። እናቴ ሸንድሪስ ሲቀፉ ቁርአን ይቅሩልኝ አንቺ ተይው አትንኪኝ አለች። አትንኪኝ አንቺ ሸንድሪስ ቁርአን ይቅሩልኝ አለች። እሷን አፈው ቁርአን ሲቀሩ አደሩ። ግን ውሃ አለችኝና በምን አንጀቴ እኔ በቃ ልጄ ውሃ ብላ ውሃም ሳትጠጣ ከምትሞት ትጠጣ በቃ ትጠጣና ልጄ የሚያቃጥላ በረድ ብሎላት ትሙት አልኩ። በቃ እና ውሃውን እያነሳች ትጠጣለች። ደህና ትንቀሳቀሳለች። ውሃውን እያነሳች ትጠጣለች። ያ የመከራ ሌሊት ሲነጋ ሁለተኛ የመከራ ሌሊት ከነጋ በኋላ አንደኛው ተከራይ ቆስሎ በጣም በከባድ ሁኔታ ቆስሏል። 2 ጣቱ እግሩ ተቆርጧል። እሱን የእህቴን ልጅ እናችን ልጅ አድርጌ ወደ ሐኪም ቤት ሐኪም የለም ለካ አገር የለም። ማንን አገኘሁኝ? በጎ ፈቃደኛ ወጣቶች አብዱራህማን ተሾመ ይባላል። አሁን በአገር ውስጥ የለም። በጣም ቅን የሟቹ ልጅ ጓደኛ የሁሴን የሰለሞን ሰይድ ሰለሞን የሚባለው ትምህርት ቤት ነው። ሁሴን ነው የምንለው እኛ። የሱ የልብ ጓደኛው አብዱራህማን ተሾመ ልጆች አሰባስቦ ወጣት ልጆች አሰባስቦ መጣ። በባሬላ ታውቃለህ ጭቃ የሚመረግበት በሱ በባሬላ ይዘው 3ቱንም ይሄንን ደምሌንም ልጄን ኢልሃም ሰይድንም እና የእህቴን ፋጡማን ይዘው የመከላከያው ፈርስት ኤድ የሚሰጥበት ፈርስት ኤድ ሰጠልኝ። የልጄ ደም የላትም ምንም አልደማችም ምንም አላለችም። እና እህቴ ብቻ እምብርቷ ላይ ትክል ብላ ስትመጠምጣት ትንሽ ነገር ወጥቷል። ደህና ናት ምግብ ነው እንጂ ደህና ናት አለኝ። እናቴዋ እንዲሸራ ጋር አድርገው ነው የሚያክሙት። እናቴዋ ውጩ ይጨልመኛል ውጩ እኮ አይታየኝም አለች። አይ በቃ ልጄ ደህና አይደለችም አልኩ። ልጄ ደህና አይደለችም እንደምንም ደስ ያድርሱኝ አልኩኝ። የነፍስ ደስ ያድርሱኝ ስል ቀጤ ወንዝ የሚባል አለ። በዛ በወንዙ መንገዱ ምንም መኪና ምንም የለም። መኪና ያለው ቢሻናቆ የሚባለው 17ቱ ግንብ የሚባለው አካባቢ ነው። እዛ አካባቢ እነዛው ልጆች በባሬላ ይዘው ይሄንንም የተረፈው እንደምሌንም እነዚህ 2 ልጆች ይዘውልኝ ሲሄዱ ወንዙ ስንደርስ በጣም መሳሪያ ይተኮሳል እና እኔ መሞት ነው በሰዓቱ የምፈልገው ማለት እና የሆኑ እንትን መሰሉኝ 3 ሆነው መገናኛ ምናምን ይዘው የሚሄዱ ወታደሮች ነይ ብሎ የወንዝ ስር አስተኛኝ። እሷንም ከዛ እዚህ በቃ ወራው ቡል ይላል። ጥይት ነው። ቀስ ብለው ውስጥ ለውስጥ ወስደው ዋናው አስፋልት አደረሱኝ። እናቴ ዋንደርስም አለች። በቃ ያን ሰዓት ብቻ ነው የተናገረችው። ከዛ የሆነ አረንጓዴ ነገር ወደ ላይ አላት። ያኔ ለካ ልጄ እያበቃች ነው። የሆነ ሱዙኪ መኪናች ከኋላ ክፍት የሆነችው መኪና አምቡላንስም የለም። አገር ተጨንቋል። እዛች ጋር ደረሱኝ። ያቺ ደግሞ በፍጥነት አልሄዳለች። አረ ልጄ ሞተችብኝ ባካችሁ ሐኪም አድርሱልኝ። አረ ልጄን አጣሁ ግድ የላችሁም እያልኩኝ ደሴ ሆስፒታል ደረስኩ። ደሴ ሆስፒታል ስደርስ ምንም ሐኪም ምንም የለም። የወታደሮቹ ሐኪም ናቸው ያሉት። ልክ ሐኪሙ እጅ ድርስ ብላ የአክስቴ ልጅ ወንድም ያለ እዛ እሱ ተቀበለኝ።
ሐኪሙ ያዝ ሲያደርጋት በቃ ቶሎ ሕክምና ሊሰጥ እሷ ጋር ድረስ ሲል እሷ ሞተች ማለት ነው። ብዙ የሀይቅ ሰዎች ደሴ ስለነበሩ ሁሉም ተረባረቡ። በቃ ያለው እድል እሷንም መቅበር ነው። አባቷ ጋር ተመልሳ አትቀበር። ሀገር የለም፣ መመለሻ የለም። ከባድ ነው። ደሴ ልቀብራት ደዌ ሜዳ መርከዝ የሚባል መስጂድ አለ። እዛ እንቅበራት አሉ። በወዛደርና በአካባቢ ሰው ልትቀበል ባዶዬን ቀረሁ። እንደምንም አቅሜን አሰባስቤ ጓደኛዬ ጋር ደወልኩ። ኮምቦልቻ እታፈራው ትባላለች። እታፊ ልጄንም አጣሁ በቃ ስላት የባለቤቴ ወንድም አህመድ ቡሽራ ይባላል፣ ኮምቦልቻ አለ። በጭራሽ ደሴ እንዳትቀበር አምጡልኝ አለ። ዘመድ ተሰብስቦ የአባቷንም እያለቀሱ ስለሆነ አምጡልኝ አለ። የባለቤቴ እናት፣ እህቶቹ፣ ዘመዶቹ ኮምቦልቻ ናቸው። ሁሉም ተሰብስበው ጠበቁኝ። ጓደኛዬ መኪና ይዛ መታ ያን አስክሬን ወደ ኮምቦልቻ ወሰደችልኝ ማለት ነው። ልጄን ልደቷን ከአንድ ቀን በፊት ነበር ያከበረችው። ልደቷን ባከበረች በሁለተኛ ወሯ ነው። ነሐሴ 12 ልደቷን አክብራ ጥቅምት 12 ማለት ነው። ይሄ የሆነው 16ኛ ዓመቷን ማለት ነው። ጥቅምት 16 ዓመቷ ነው። ጥቅምት 13 ነው እሷ የሞተችው። አባቷ ነው ጥቅምት 12 የሞተው ማለት ነው። እና ዘመድ ተሰብስቦ ኮምቦልቻ አገኘሁኝ። የባለቤቴ ያጎቱ ልጅ ስታጥባት ምንም ቁስል አታባታለች። ደምም የላትም ቁስልም የላትም። እና አንቀው ነው የገደሉባት። መሳሪያ አልገደላትም፣ አንቀዋት ነው ብላ እሷ ታማ እስካሁን ድረስ ታማለች ማለት ነው። አስክሬኗን ያጠበችው ጀናዛውን ያጠበችው ያጎቱ ልጅ እስካሁን ድረስ ታማለች። ምክንያቱም ልጄ ልክ እንዳባቷ በጣም ረጅም፣ በጣም ቆንጆ፣ አላህ ለሱ አበጃይቶ ነው የፈጠራት። ከዛ በኋላ ይሄ ህፃን ልጅ ሀይቅ ትቼዋለሁ። የእህቴ ልጅ እቺ አለይታዬ ናት፣ አሁን መጽዳኛዬ። እሷ ደግሞ ደሴ ሐኪም ቤት ውስጥ ተጥላለች። ያን ሁሉ ፈተና ተቋቁሜ የግድ ደግሞ እነዚህን መሰብሰብ አለብኝ። ስለዚህ ልጁን በባጃጅ የተወሰነ መንገድ በእግራቸው መተው ወደ ሱሉላ ድረስ መተው ነው ባጃጅ የሚያገኙት። እህቴና ያንን አስክሬን የቀበሩልኝ ሼህ እንድሪስ የሚባሉት ይዘው ደግሞ ወደ ሱሉላ፣ ከሱሉላ እየተቀባበሉ በባጃጅ ኮንትራት ኮምቦልቻ መጡልኝ። ሰኞ እችኛዋን እህቴን ግን ሳታድር፣ ጥቅምት ነው ብርዱም ይገላት ነበር ብታድር፣ ደሴ ሳታድር በባጃጅ ኮንትራት ዘይን መሐመድ የሚባል እሱ በባጃጅ ሸኘልኝ ፋጡማን። ኮምቦልቻ እሷን አሳክምኩኝ። ይሄ ልጅ መጣ። በ3 ቀኑ ጡት ጠባ ባባ።
አባቱ የገዛለት የቆርቆሮ ወተት ስለነበር ያችን ዝም ብሎ ባልፈላ ውሃ ይሰጡት ነበር። በአይኑ በአፍንጫው አቧራ ገብቷል። በጣም ጠንካራ ልጅ ነበረ። ገና ከእንትኑ ከራሱ ጀምሮ በአቧራው በአፉም በአፍንጫውም ስለገባው አስም ያዘው። አሁን በየ15 ቀኑ ሐኪም ቤት ይገባል። እያፈነው ማለት ነው። በዛ ከተባለ የሚቆየው 1 ወር። እንደዛ ሆኖ ግን ፈጣሪ እኔን ሊያኖረኝ ስላሰበ መጽናኛ ሆነኝ ማለት ነው። ያ ሁሉ ፈተና ሲያልፍብኝ፣ ያ ሁሉ መከራ ሲያልፍብኝ ቤቢ ባይኖር ኖሮ እኔም ላልኖር እችል ነበር ማለት ነው። አላህ በቀን ብቻ ነው ሊወስድ የሚችለው። እዛ ቤት ውስጥ እኔና ቤቢ ተረፍን። በሁለተኛው መሳሪያ እኔና ቤቢ እህቴና እህቴ ልጅ ተረፍን። ያኛው ተከራይ አንደኛው ተከራይ ደግሞ የነገርኩ አሁን ወልዷል፣ ዲኖ ማለት ነው። ጉዳቱ ግን በጣም ከባድ ጉዳት ነበር። የሞተችው ልጅ በላይ የተጎዳው ያ ነበር። ጣቱ ሁሉ እስከ መቆረጥ በብዙ ሕክምና ያም ዳነ ማለት ነው። እና ይሄ ሁሉ መከራ አሁን ያስናቀ ልጅ አስናቀ ያኔ አልወለደም። ልጅ መውለድ በጣም ይፈልጋል። ባለቤቱ ግን ነፍሰ ጡር ነበረች። የ2 ወር ምናምን አካባቢ ነፍሰ ጡር፣ እንግዲህ የማይታወቅ ነፍሰ ጡር ነው። በ7 ወር ነው አስክሬን የሚወጣው አይደለም። በ7 ወር አስክሬን ስናስወጣ ዘመድ የቀጠርኩበት ቀን እሁድ ቀን የእሷ ወልዳ ወንድ ልጅ 40 ቀን ክርስትና ነበር። ያንን ስትነግረኝ እንደገና ያንን ሳምንት አሳልፈን ዘመድ ጋር እንደገና ተልኮ እሷ ክርስትናዋን አስነሳች። በእለቱ መነሳት ባለበት ቀን በሳምንቱ የ3ቱም አስክሬን እንደገና እንዲወጣ አደረገ። ይሄ ልበል እንጂ አሁን ሳወራው ቀላል ይመስላል። በሰዓቱ አስክሬን እስከሚወጣ ድረስ ምክንያቱም አይቻለሁ። በጣም አሰቃቂ ነገር። የሰው ልጅ አጽም በጆንያ እንደ እህል ተቆጥሮ አይቻለሁ። እንደ እህል በጆንያ ማለት እና የኔ ቤተሰቦች እንግዲህ ተመስገንም ቤተሰቤ ነው። አብረን ኖረናል፣ አብረን በልተናል፣ አብረን ጠጥተናል። በቃ ተመስገን። ኢየሩስ እሸቱ ትባላለች ባለቤቱ። አረብ ሀገር ቆይታ ነው የመጣችው። ከአረብ ሀገር ስትመጣ መስሪያ ፕሪንተር ይዛ መታለች። ከለር ፕሪንተር፣ አስፈላጊ ማቴሪያሎች ይዛ መታለች። እዚህ ሀገሯ ላይ ሰርታ እንዲያልፍላት። ያ ሙሉ በሙሉ በመሳሪያ ወድሟል። እኔና እነሱ እኛ ቤትና እነሱ ቤት ያለን ሪሌሽን በጣም ክሎዝ ነው። እነሱ እሷ ማርያም ማረግ ስታስብ እሷ ቤት ጠላው ምኑን ካረገች እኔ ቤት ሙቅ ይደረጋል። እኔ ጋር እንግዲህ ሰርቪስ እና ዋና ቤት ነው። እኔ ቤት ዳቦ ይጋገራል። እኔ የሆነ ነገር ካሰብኩኝ እኔ ቤት ምርቃን ካለ ልደት፣ እንደዚህ አንዳንድ ነገሮች ካሉ በጋራ ነው የምናከብረው እና በጣም ነበረ የምንቀራረበው ማለት ነው። እሷ ነፍሰ ጡር ስትሆን በጣም ያማታል። እኔ ቤቢኔ 9 ወር ነው የ8 ወር ነፍሰ ጡር ሆኜ ነው እሷ ነፍሰ ጡር መሆኗን ያወቀችው እና 3 ቀን ነው ሐኪም ቤት የተኛው። ልጅቷም ጡት አልጣለችም ነበርና አዝዬ ነው ጡት ያስጣልኳት 3 ቀን ሙሉ አዝዬ ማለት ነው። እቺ ሟቿ ልጄ አዝላ በጣም ነው የምትወዳት። በጣም የሚገርመው ነገር አብላካት ብላ ራሱ ስም ያወጣችላት የኔ ልጅ ናት። ወንዱ ልጅ ራሱ ሳይወለድ ወንዱ ልጅ ሳይወለድ ስም አውጥታለታለች የኔ ልጅ ማለት ነው። አሁን የሚጠራው በዛ ነው። በጣም በቃ ነው የምንቀራረበው እና ተመስገን ለኛ ቤት ወንድምም በቃ አማካሪያችን፣ እኛ ለሱ ቤት ልክ እንደዛው በጣም ተሳስበን ነው የምንኖረው ማለት ነው። እኔ ስወልድ ባለቤቴ ያላደረገውን ነገር ሁሉ የሚያስፈልገውን ማቴሪያል ገዝቶ ሐኪም ቤት የሚመጣው ከሱ በፊት እሱ ነው እና የሚያስቀና ፍቅር ነበረን። ያሰብነው ምንድነው እሷ 2 ልጅ ልትወልድ ነው።
2 ልጅ ሊሆኑ ነው የሷ የኔ ቤቢ ያለ በቃ መዋላ ህፃናት አረግ ነው ይሄን ግቢ እንላለን ማለት ነው። እንደዛ ሁሉ ነበር የምናስበው ማለት ነው። በጣም ከባድ ነው እና አስክሬን እስከሚወጣ ድረስ ሌት ቀን እንቅልፍ የለኝም። እንዴት ነው የሚወጣው? ምክንያቱም ልምድ የለም። እያማከርኩ ያለሁት የሃይማኖት አባቶችን በእስልምናውም በክርስትናውም የሃይማኖት አባቶችን ስናማክር በ7 ወር ነው የሚወጣው፣ ችግር የለውም፣ እንደዚህ ነው ይላሉ። ግን ቀን ሌት ሀሳብ ነው፣ በቃ ጭንቀት ነው። እንዴት አድርገን ወደ ቋሚ ማረፊያቸው አላህ አልፈቀደም አላለልንም። በዛ አይነት ሁኔታ ሞቱ። ክርስትናውም እንደ ክርስትና የሚደረገው ነገር አልተደረገም። ባለቤቴ በዛ ልክ አልተደረገም። የግድ ወደ ቋሚ ማረፊያቸው ደግሞ መሄድ አለባቸው። ሰው በዛ መንገድ ማረፍ ሁሉ እስከሚፈራ ማለት ነው፣ እዛ መቃብር ስላለ። ያ በነገራችን ላይ በጣም ብዙ የቴሌቪዥን ሚዲያዎች ሄደው ቀርጸውታል። በጣም ማመስገን የምፈልገው በዚህ አጋጣሚ ደቡብ ቲቪ ቤቱን አይተው ቀርጸው እኔን የት ናት ያለችው ብለው ስልክ አፈላልገው ኮምቦልቻ መጥተው አጽናንተው ነው የተመለሱት ማለት ነው በሰዓቱ። ሌሎች ሚዲያዎችም አስተላልፈውታል። ኦፊሻል ሚኮ 21 የሚባል ዩቲዩበር እሱም በሰዓቱ መጥቶ መቃብሩ ሳይነሳ ቀርጾታል። ብዙ ሚዲያዎች አይተውታል። ዞሮ ዞሮ የጦርነት አስከፊነት በተለይ ሴቶችና ህፃናትን በእጅጉ ነው የሚበድለው። እኛ ቤት እንግዲህ ስንት የቲም አለ እስቲ ቁጠራቸው። ያስናቀ ልጅ አለ የሚጓጓለት መውለድ በቃ ልጅ መሳም የሚጓጓው ሳያየው። የተመስገን 2 ልጆች አሉ። የኔ ልጅ አለ። 3ቱ ሰዎች ሰርተው ያልጠገቡ ሰርተው ሀገር መጥቀም የሚችሉ ቤተሰብ መጥቀም የሚችሉ ሰዎች ልጆቻቸውን የቲም አድርገው ቀሩ ማለት ነው። እኛም የቲም አቅፈን ቀረ። በጣም የሚያመኝ ነገር ማለት ቤቢ አድጎ አሁን ምንድን ነው የምለው እላለሁ አንዳንዴ ማለት ነው። አሁን ፈጣን ነው በጣም ቤቢ ማለት ነው። የመቀበል እንትኑ በጣም ፈጣን ነው እና ኬጂዋን አስገብቼዋለሁ። ሰሞኑን ምን እያለ መጣ? የቤተሰብ አባላት ይላል። አባት፣ እናት፣ እህት፣ ወንድም ይላል። ትንሽ ቆየት ብሎ ይሄ ልጅ አባት ማን ነው ሌላዬ ነው። አባት አሟሟቱ አወዳደቁ እዚህ አእምሮዬ ውስጥ አለ። በጭራሽ ልጄ ይሄን ነገር አውቆ እና ሰምቶ እንዲያድግ አልፈልግም። ልጄ በንጹህ አእምሮ ሰዎችን የሚወድ ሆኖ እንዲያድግ ነው የምፈልገው። ምክንያቱም በጦርነት ሂደት ውስጥ ሟች አለ፣ ገዳይ አለ። ትንሽ የሚያሳዝንህ እንደዚህ አይነት የንጹሃን ሞት ነው ያጋጥማል። በብዙ ወገን በተፋላሚዎች በሁለቱም ወገን ብዙ ሰው ያልቃል። ብዙ ሰብአዊ ኪሳራዎች ይደርሳሉ፣ ቁሳዊ ኪሳራዎች ይደርሳሉ። ከቁሳዊ ኪሳራዎች በዘለለ ደግሞ ሰብአዊ ኪሳራ በጣም ከባድ፣ በምንም መተካት አይችልም። የኔ ቤት አሁን 20 ዓመት ሙሉ የለፋውበት ቤት ወድሟል። አንድ ቅጠል ቆርቆሮ አልተቀየረም። ዛሬም ድንኳን ለብሶ ነው ያለው። ዛሬም ኬንዳ እንደለበሰ ነው የተቀመጠው ማለት ነው። ለምን ስለ ቤት ሲያነሱኝ እኔ እኮ ሰው ነው ያጣሁት፣ ስለ ቤት አታንሱብኝ ነበር በሰዓቱ። ቤቶች በሚሰሩበት ሰዓት እኔ ቤት በዛ ሰዓት ስላላነሳሁት ትዝም ስላላለኝ አልተጠገነም ማለት ነው። ከዛ በላይ የሚያመው ግን የሰብአዊ ኪሳራው ነው። ባለቤቴን በምን እተካዋለሁ? አንድ ፍሬ ልጄን በምን እተካታለሁ? የናብላካት አባት በምን ይተካል? እና ሰው የሆነ ሰው ማለት ነው። ሰው ስትሆን አንተ የሚያሳዝንህ የኦሮሞ ሞት አይደለም፣ የትግሬ የአማራ ሞት አይደለም፣ የእስላም የክርስቲያን ሞት አይደለም። አንተ ሰው ስትሆን የሚያምህ የሰው ሞት ነው። ሰው የሚባለው ፍጡር ከሞተ ነው የሚያምህ። ሊያምንም የሚገባው እሱ ነው።
እና ሰው በዚች ዓለም ላይ ሲኖር በዚች አጭር እድሜ ሲኖር ለሰው ለቅሶ ምክንያት መሆን የለበትም። ለሰው ደም መፍሰስ፣ ለሰው እንባ መፍሰስ፣ ላቡን ጠፍ አድርጎ የሰራው ሀብት ንብረት መውደም ምክንያት መሆን የለበትም። ሁሉም ነገር ያልፋል። ብዙ ወጣቶች አልቀው ወላጅ አለ ጧሪ ቀባሪ ቀርቶ ህፃናት አላሳዳጊ ቀርተው ነገሮች ያልፉና በሰላማዊ መንገድ ይፈታል። እየሆነም ያለው እሱ ስለሆነ የሚሆነውም እሱ ስለሆነ በዓለም ታሪክ በማንኛውም መንገድ የተደረጉ ጦርነቶች የመጨረሻው በስምምነት የሚያልቁ ናቸው። ግን ከኋላ ጥለነው የምናልፈውን ጠባሳ አስበዋል? እዛ ጦርነት ሂደት ቀባሪ አጥተው አስክሬን አቅፈው 2 ቀን 3 ቀን ያደሩ ቤተሰቦች አሉ። በዛውም ምክንያት የሞቱ በሀዘን የሞቱ አካላት አሉና በሰላም ጊዜ ነው ቤተሰብ ተሰብስቦ ዘመድ አዝማድ የሩቅ የቅርቡ ተልኮበት አልቅሶ በስርዓቱ ሃይማኖት የሚፈቅደው ነገር ተደርጎ ሰው ለመቅበር ሰላም ያስፈልጋል። ለመኖር ብቻ አይደለም፣ ሰርቶ ለማግኘት ብቻ አይደለም ሰላም። ሞቶ ራሱ በስርዓት ለማረፍ በስርዓት ለመቀበር ሰላም ያስፈልጋል። ሰላም ከሌለ አለኝ የምትለው ዘመድ፣ ጓደኛ፣ ጎረቤት፣ አካባቢ አጠገብ አይኖርም። አይደለም የአካባቢ ሰው አለኝ የምትላቸው ዘመድ አዝማድ ራሱ ጎንህ ላይ አይኖሩ ይችላሉ። ኮንዲሽኑ ፈልገውት ሳይሆን አንተን ላለመርዳት ፈልገውት ሳይሆን ሁኔታው ስለማይፈቅድ ማለት ነው። በጦርነት ሂደት ውስጥ ይሄ ነው እያየን ያለ ነው። በብዙ መንገድ ብዙ ኢትዮጵያውያን በየትኛውም አካባቢ ይህን ገፈት ቀምሰዋል። ብዙ የትግራይ ወጣቶች ሞተዋል። ልክ እንደኔው ብዙ ልጆቻቸውን የቀበሩ እናቶች አሉ። ባሎቻቸውን፣ እህታቸውን፣ ወንድሞቻቸውን የቀበሩ አሉ። ስለዚህ በየትኛውም ሂደት ለሰው ልጅ ሞት የሚዳርጉ የሰላም እጦቶች እንዳይፈጠሩ ሁሉም ሰው የራሱን አሻራ መጣል አለበት። ስለ ሰላም እጃቸውን መዘርጋት አለባቸው ማንኛውም አካል። ምክንያቱም በሰላም እጦት ውስጥ እያለቀ ያለው ማን እንደሆነ እያየነው ስለሆነ ማለት ነው። እና በእኔ የደረሰ በሌሎች እናቶች ዘንድ ደርሷል። ቤታቸውን ዘግተዋል። ልጆቻቸውን ለጦርነት ገብረዋል። ስለዚህ ካሁን በኋላ ለቀሪው ትውልድ ላለው ትውልድ ማውረስ ያለብን ሰላምን ነው። እኔ እዚህ ሚዲያም ላይ እንዲቀርብ ያደረገ ትልቁ ነገር የጦርነትን አስከፊነት ለመግለጽ ነው። እኔ አሁን የህፃን ልጄ አባቱ በምን አይነት ሁኔታ ውስጥ እንደሞተ እስከ መጨረሻው እነግረዋለሁ ብዬ አላስብም። ኦልሬዲ ጦርነት ነበር በሆነ ሰዓት። በጦርነት ማንኛውም ሰው እንደሚሞት እሱም አባት ሞተ። ሌላ ጥላቻ፣ ሌላ ቁርሾ በልጆቻችን ዘንድ መዝራት ያለብን አይመስለኝም። ቢያንስ ለቀሪው ትውልድ እፎይታ እኛ መስዋዕት መሆን መቻል አለብን። እያንዳንዱ ሚዲያም ይሄን መስበክ አለበት። እኔ በዚህ ቀሪ ህይወቴ ለሌሎች የደስታ ምንጭ መሆን ነው የምፈልገው። ለማንም ሰው እንባ፣ ለማንም ሰው ደም መፍሰስ ምክንያት መሆን አልፈልግም በህይወት ዘመኔ ማለት ነው። ስለ ሰላም ባገኘሁት አማራጭ ሁሉ አስተምራለሁ። ለምን እኔ ጎዳና ወጥቼ ማይክ ይዤ እንደዚህ ስለ ሰላም አልሰብክም? ስለዚህ ለእናቶች ለቅሶ፣ ለህፃናት አላሳዳጊ መቅረት፣ ለወላጆች አለጧሪ መቅረት መንስኤ አንሆን።
የሰላም እጆችን እንዘርጋ። ይህንን ህይወትሽን ስታሳልፊ ከጎንሽ አብረው የነበሩ አንቺ አሁን ያው እግዚአብሔር ይመስገን የተሻለ ሁኔታ ላይ ነሽ በፈጣሪም በሰዎችም እርዳታና በዚህ ሁሉ የህይወት ውጣ ውረድ ውስጥ አብረውሽ የነበሩ ሰዎች አካላት ካሉ ማመስገን የምትፈልጊያቸው ካሉ እድሉን እንስጥሽ። እሺ፣ በጣም ነው የማመሰግነው ይህን እድል ስለሰጠኝ። እውነት ነው እኔ ያንን ከባድ ጊዜ እንዳሳልፍ ከጎኔ የነበሩ ሰዎች አሉ። ከቤተሰብ ብጀምርልህ ታላቅ እህቴ ጦይባ ሰይድ ባለውለታዬ ናት። በጣም አግዛኛለች። እስካሁን ድረስ ደግሞ ከጎኔ ያልተለየችው አንገፋ ልጄ ማለት ይቻላል፣ የኢልሃም ምትክ ማለት ይቻላል፣ ፋጡማ ኢማሙ የታላቅ እህቴ ልጅ ናት። ሁለ ነገር እሷ ባትኖር እኔ አሁን በመንግስት ስራ ላይ መቀጠል አልችልም። ቤቢን በኃላፊነት እየተንከባከበችልኝ ያለችው እሷ ናት እና የልጄ ምትክ ብያታለሁ። እሷን በጣም ነው የማመሰግናት። የባለቤቴ እናት አሁንም በህይወት አሉ። 7 ልጅ ቀብረዋል። በጣም በከፍተኛ እና ጀግና ያደረጉኝ እሳቸው ናቸው። አንቺ ጀግና ነሽ፣ አንቺ እኮ ባልሽን ጅብ አላስበላሽም። ጅብ ያስበሉ አሉ አይደል እንዴ? እናቷን ጅብ ያስበላች አለች እኮ እኛ ጋር። ጅብ በልቶባታል ልጇን አፋ እናቷን ከኋላ ትታ። አንቺ ጀግና ነሽ፣ ባልሽን ጅብ ላለማስበላት ነው ድጋሚ ሴት ልጅሽን ያጣሽው። ልጅሽን ይዘሽ ሸሽተሽ ባልሽን ጅብ ቢበላው ኖሮ የእድሜ ልክ ጸጸትሽ ነበር። ልጅሽን የከፈልሽው ባልሽን አፈር አለብሳለሁ ስትይ ነው። ጀግና ነሽ ይሉኛል ሁሌ ማለት ነው። እንግዲህ የእሳቸው ጧሪ ቀባሪ ልጅ ነው ያጡት። በጣም የሚወዱት በየሳምንቱ እናቴ የት ነሽ ብሎ የሚንከባከብ የሚያሳክም ልጅ ነው ያጡት። እንግዲህ ሰይድ ሙሄ ከረቤን የተወለደ ላይ ሰው ያውቃል። ደግ ነው፣ ለዘመድ ደራሽ ነው። ከቤቱ በላይ ለዘመዶቹ ለጓደኞቹ ደራሽ ነው እና ሁሌ ብርታቴ ስለሆኑ የባለቤቴን እናትና ጠቅላላ ቤተሰቦቹን፣ እህቶቹን፣ ወንድሞቹን እና የኮምቦልሻን ሰው በጣም አመሰግናለሁ። ልጄን ተንከባክቦ የቀበረልኝ የኮምቦልሻ ህዝብ ነው። የሀይሌ ሰፈር ይባላል ሰፈሩ፣ ባለቤቴ ወንድም ያለበት እና እነሱም በጣም ነው የማመሰግነው። እዛው ኮምቦልሻ እህቴ ታፈራው አሰግደው የክፉ ቀኔ እንደነገርኩ አስክሬን ወስዳ ኮምቦልሻ በሰላም ዘመር ባለበት ተለቅሶ በስርዓት ልጄ እንድትቀበር አድርጋልኛለች። ከዛም በላይ ደግሞ የህይወቴ መሰረት ናት፣ መካሬም ናት። በጣም ነው እሷ የማመሰግነው። ሀይቅ ያሉ ጎረቤቶቼ በተለይ ሀይሌ ሚካኤል፣ ሀና ባለቤቱ ሀና ሰፋ፣ ፀሐይ መሐመድ እና ወልድ ያበራን በጣም ነው የማመሰግናቸው። ሼህ እንድሪስ እንደነገርኩ አስክሬን ቀብረው ሙስሊም ክርስቲያን ሳይሉ አዘጋጅተው በኬንዳ ጠቅልለው በጋቢ ጠቅልለው 3ቱንም አስክሬን ቀብረው ከዛም አልፎ ደግሞ ልጄን ይሄንን የሚጠባውን የ3 ወር አራስ ይዘው መጥተው ኮምቦልሻ እናትና ልጅ እንዲገናኙ ያደረጉት ሼህ እንድሪስ ናቸው። በጣም ነው እሳቸውንም የማመሰግናቸው ማለት ነው። ሌላው እኔ የስራ ቦታዬ ወደ ደሴ እንዲመጣ ያደረገልኝ ዶክተር አብዱ ሁሴን፣ እሱንም በጣም ነው የማመሰግነው። ደሴ ላይ ደግሞ የቤት ኪራይ እንዳልቸገር ቤቶች ልማት እንዲመቻችልኝ እሱ ዶክተር አብዱ ሁሴን እና ክብርት ፋንቱ ተስፋዬ የአማራ ክልል ምክር ቤት አፈ ጉባኤ ናቸው። ክብርት ፋንቱ ተስፋዬን እጅግ በጣም ነው የማመሰግነው። እውነት ለመናገር እሱ አሮጌ ቤት ሳይሆን እኮ የሚያስፈልጋት የወይ ካሳ ነው። እንዴት አሮጌ ቤት እሷ ትከለከላለች ብለው ሰፊ ጥረት አድርገውልኛል። ዶክተር አብዱ ጋር ሆነው ቤት እንዳገኘ አድርገውልኛል ማለት ነው። በዙ አጋጣሚ ያላመሰገንኳቸው አብሮኝ ችግርን የተጋፈጡ ጓደኞቼ አሉ፣ የስራ ባልደረቦች አሉ፣ አይዞሽ ብለው እምባዬን የሚያብሱ አሉ። እነሱንም በጣም ነው የማመሰግነው። ጠጀ ከበደ፣ ፋጡማ ኢማም፣ እነ ሶፊያ አብሬ፣ ሌሎችም
ከጎኔ ያሉና ቤቴ ብርሃኑ ከጎኔ ሆነው የሚያግዙኝ ሃናን አብዱ፣ ሃናን ይመር፣ ሁለቱም ሃናኖች እጅግ በጣም ነው የማመሰግናቸው። ከዛ ውጭ ይሄን የሰማ ሁሉ ነው የሚያዝነው። ዱዓ ያደርጉልኛል። በነገራችን ላይ እንዲሁ አይደለም የቆምኩት። ቅድም ያልገለጽኩላቸው ሳይካትሪስት ለ6 ወር ያክል የምክር አገልግሎት ይሰጡኝ ነበረ። ለ6 ወር ያክል በቃ እወጣለሁ እገባለሁ፣ ስፈልግ ልጄን ጥዬው እሄዳለሁ። እንደገና ልጅ እንዳለ ትዝ ሲለኝ እመለሳለሁ ወደ ቤት። እህርኩበት ተከትለው ይሄዳሉ የእህቴ ልጆች። እህቴ ተከትለውኝ ሄደው ሲመልሱኝም ስለማልወድ ሄደው የሆነ ቦታ ቁጭ እላለሁኝ። የሆነ አስታውሼ ስመለስ አብረውኝ ይመለሳሉ። ብዙ የፈተና ጊዜ አሳልፌ ነው ለአሁን እዚህ መቆም እና ከጎኔ ለነበሩ ሁሉ እጅግ ምስጋና አለኝ። ፈጣሪ ያክብርልኝ። እኔም ደግሞ ከዚህ የበለጠ ጠንክሬ ቤተሰቦችንም ዘመድ ጓደኞችንም መጠቅምና ይህንን ሕፃን ልጅ ማሳድግ ካደረገኝ ያው ለነሱ ውለታቸው ይሄ ነው። የኔ መቆም ነው ዋናው ነገር ማለት ነው። ሌላው በጣም የምወደው አሁንም ከጎኔ ያለ ቤቢ ወንድም ሲያምረው ጓደኛ ሲያምረው ሽርሽር እንዲሄድ ወይም ወክ አድርጎ እንዲመጣ የሚያደርግልኝ የአክስቴ ልጅ አብሮ አደግ ወንድሜ ፈንታው እብራሂም የሚባል አለ። እሱም ከጎኔ ነው፣ በሁሉም ነገር ያማክረኛል። እሱም በጣም ነው የማመሰግነው። ከዛ ውጭ ቤት እስካሁን ቤት ያልተሰራ ፈርሶ ነው ያለው። ሰርቪሱም ዋና ቤቱን ፈርሶ የባለቤት የጓደኞች ኬንዳ አልብሰውታል። የተውለደሬ ወረዳ አመራሮች የነበሩ ናቸው። እነሱ በሰዓቱ በጣም ተባብረውኛል፣ አመሰግናለሁ። ምናልባት ተሰምቷቸው የዛ ቤት ፈርሶ መቅረት ያሳዘናቸው ካሉ መልሰው ያንን ቤት ብዙ ወጪ አይጠይቅም። ኮርኒስና ቆርቆሮ ነው የሚጠይቀው። ብዙም ቆርቆሮ ላዩ ላይ ስላለ እሱን ደግሞ ለመጠገን እንግዲህ ምናልባት የሚችል አካል ካለ ቢጠግኑልኝ እና ባልኖርበትም ለባለቤት የሰደቃ ቢወጣለት ለልጆቹ የድርሻቸውን ሰጥቼ ድርሻቸውን የግድ ስለሚያስፈልጋቸው ልጆች ስለሆኑ እነሱ መቋቋምም ስላለባቸው በቀሪው ግን የባለቤት የማስታወሻ ቢሆን ባይጠፋ ተሽጦ ምናምን ባይጠፋ የሚል ሀሳብ አለኝ። እንግዲህ ከተሳካ ወደፊትና የሚያድስልኝ አካል ካገኘሁኝ አድሼ ለባለቤቴና ለልጄ ስም መጥሪያ ይሆናል ብዬ አስባለሁ። በእርግጠኝነት ኮኮቤ የአንችን ታሪክ ሰምቶ የማያዝን ሰው፣ የአንችን ታሪክ ሰምቶ የማያለቅስ ሰው የለም። ይህን ቪዲዮ የተከታተሉ የተወደዱ የቲፕ ቲዩብ ቤተሰቦችም ደግሞ ወደ አንቺ መደወል እንደሚፈልጉ እርግጠኞች ነን እና በዚህ ስልክ ቁጥር በመደወል ኮከቤን ራሷን ማግኘትና አይዞሽ ከጎንሽ ነን፣ ወንድሞችሽ እህቶችሽ ከጎንሽ ያለን ማለት የምትፈልጉ የቲፕ ቲዩብ ቤተሰቦች በዚህ ስልክ ቁጥር በመደወል ኮከቤን ራሷን ማግኘት ትችላላችሁ። እንግዲህ እግዚአብሔር ወደፊት የኢትዮጵያ እናቶች እንባ የሚታበስበት፣ ወጣቶች የማይሞቱበት፣ አላቅም ብቻ ሰላም የሚሆንበትን ዘመን እግዚአብሔር አምላክ ያምጣልን። ኮከቤም እዚህ ድረስ በእኔ የደረሰ በሌሎች የኢትዮጵያ እናቶች እንዳይደርስ ብለሽ ታሪክሽን ለማካፈል አዲስ አበባ ድረስ ስለተገኘሽ በቲፕ ቲዩብ ቤተሰቦችን ከልብ አድርገን እናመሰግናለን። እግዚአብሔር ይስጥልን። እኔም ስለጋበዛችሁኝና ሀዘኔን ሙስሊም ክርስቲያኑ በአንድ ላይ መቀበሩን የኢትዮጵያ ሕዝብ እንዲሰማ ስላደረጋችሁ እጅግ በጣም ነው የማመሰግነው።